እኛ ተሐድሶ የሚል ምኑ ነው የሚታደስ? እግዚአብሔር አዲስ አምላክ ነው ወይ? ኢየሱስ ክርስቶስ አሁን አዲስ አምላክ ነው ወይ የሚታደስ? እኛ በኦርቶዶክስ አልፋና ኦሜጋ እንደሆነ ነው የምናውቀው። በእናንተ ደግሞ ዛሬ ሰሞኑን ነው ወይ የመጣ? አንድ ሁለተኛ ደረጃ የእናንተ የሆነ ካለባበስም ከስምም ካነጋገርም የራሳችሁ የሆነ አስተምሮ የላችሁም ወይ ወይስ እንዴት ነው? እንኳን ሌላ አሁን ቅድም ስንሰማው የነበረ መዝሙር እንደው እንደተማረ ካየነው ነው እንደተማረ ሰው ሌላ በሰል ያሉ መምህራኖችም ከገቡ እንደው ራሳቸው ይናገራሉ። መዝሙሩ በኦርቶዶክስ የወጣ ነው። እያንዳንዱ መቼም አስተምሮና የራሱ ዶግማም ትውፊትም አለውና የእናንተ ግን አሁን ለኔም ግራ እየገባኝ ነው። ለእናንተ ህዝብም በእርግጠኝነት ከእናንተም አንዳንድ ልብ ያለውና የተማረ ካለም ግራ እንደሚገባው እርግጠኛ ያን እኔን አይመለከተኝም። ለኔ መልስ እንዲሆነኝ ግን የእናንተ የራሳችሁ የሆነ አስተምሮና የራሳችሁ የሆነ ዶግማ አላችሁ ወይ የላችሁም? ወይስ የሚታደሰው የሚባል እኔ በጣም ግራ ገብቶኛል። በአጠቃላይ ጠቅለል አድርገው ጠቅለል አድርገው መልስ መመለስ እንዲቻል ጥያቄውን ብቻ አንደኛው በቃ ማብራሪያው ነው። አንደኛው ተሐድሶ የሚል የሚታደሰው ኢየሱስ ክርስቶስ ነው ወይስ እናንተ ናቸው? አንድ ሁለተኛው የራሳችሁ የሆነ ዶግማ አላችሁ ወይ የላችሁም? ሁለት በመጽሐፍ ቅዱስ አውጥተው ይሄ የኛ ዶግማ ነው ብላችሁ እንድትነግሩኝ። ሶስተኛ ደረጃ ማንኛውም አለባበስም ማንኛውም መዝሙርና አለባበስ አንድ አይነት ስለሆነ የኦርቶዶክስ ነው። አሁን መምህር ጽጌ ያለኸውና ለምሳሌ እኔ አሁን መምህር ጽጌ መምህር የሚለው በእናንተ የወጣ እንጂ ትክክለኛ መምህርነት አይደለም። ለምን ከተባልኩ ይቅርታ አድርጉልኝና መምህርነቱን የያዘ ጭምርት ስለሆነ መርጀትነቱን የያዘ ጭምርት ስለሆነ በውስጡ። ስለዚህ ግን ከጽጌ ጋር አሁን ስናወራ እንዴት ነው ከተባለ የእናንተ የሆነ የራሳችሁ ነገር አላችሁ ወይ የላችሁም? ሌላ ጥያቄ አለኝ፣ እሱን በኋላ እጠይቃለሁ። መጀመሪያ ይሄን መልስልኝ እስቲ። እሺ፣ እግዚአብሔር ለዘላለም የተባረከ ይሁን። ሰላም ለእናንተ ይሁን። ሌላ ማን ነው የገባው? ተሸ ሰላም ብያለሁ። ሰላም ብለን አንዴ ወደ መልሱ ልሄድ ነው። ሰላም እንዴት አላችሁ? እግዚአብሔር ይመስገን። ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ጸጋ ሰላም ይብዛላችሁ። የተወደዳችሁ በክርስቶስ ኢየሱስ የዘላለም ሕይወት ያገኛችሁ ክርስቶስ በከፈለው እኛ በደለኞች ኃጢአተኞች ሆነን ሳለን እርሱ ተዋርዶ እኛን ያከበረን የዘላለም ሕይወት ያገኘንበት ከቅድስት ድንግል ማርያም የተወለደው የናዝሬቱ ኢየሱስ ጸጋ ሰላም ያብዛላችሁ። ተባረኩ። አሜን አሜን። እሺ መሪ ጥያቄዎችህ 3 ናቸው። የመጀመሪያው ጥያቄ ተሐድሶ ማለት ምን ማለት ነው የሚል ነው። በመጽሐፍ ቅዱስ አስረዳን የሚል ነው። ሁለተኛው ጥያቄ ደግሞ የራሳችሁ አስተምሮ አላችሁ ወይ ወይም ደግሞ ዶግማ አላችሁ ወይ የሚል ነው። ሶስተኛው ከባህል ጋር በተያያዘ ወይም ደግሞ አሁን ያስከው የምትጠራበት ስም የለበስከው ልብስ እና መሰሎች ነገሮች ተያያዥነት ያላችሁ ስለሆኑ ከባህል አንፃር ወስዳቸዋለሁኝ። የመጀመሪያው ጋር ስንመጣ ተሐድሶ የሚባለው ተሐድሶ ሃይማኖት አይደለም። ተሐድሶ ግብር ነው ወይም ደግሞ የሥራ ስም ነው። ማን ነው የሚታደሰው ከተባለ ይታወቃል። የሚታደሰው ሰው ነው። እግዚአብሔር መቼም አይታደስም። አልፋ ነው፣ ኦሜጋ ነው። እርሱ ዛሬ ነው፣ እርሱ ትላንትና ነው፣ እሱ ነገ ነው። ሁሉ ጊዜ እሱ ነው፣ አይቀየርም። ኢየሱስ ክርስቶስ ትማልም ወይወም ወክመ ውእቱ እስከ ለዓለም፣ ትላንትናም ዛሬም እስከ ዘላለም ያው ነው፣ አይቀየርም። ምናልባት ትንሽ ሪሸፕ ለማድረግ ነው እግዚአብሔር ነው ወይ የሚታደሰው የሚል ጥያቄ ስለነበር አብሮ እግዚአብሔር አይታደስም። እሱ ያድሳል እንጂ አይታደስም፣ ይለውጣል እንጂ አይለወጥም። እርሱ ይቀይራል እንጂ አይቀየርም። እግዚአብሔር አዳሽ ነው። ታዲያ ተሐድሶ ምንድነው ስንል ግብር ነው ብያለሁኝ። በመጀመሪያ ደረጃ
የሆነ ዲኖሚኔሽን የሆነ ተቋም አድርጋችሁ እንዳትስሉት። ግብር ነው። በየትኛውም ቤተ እምነት ውስጥ መታደስ የግድ ነው። መታደስ ከሌለ ማርጀት ይመጣል። የሚታደሰው ታዲያ ከምን አንጻር ነው ሲባል መሰረቱ ጥሩ የሆነ በኋላ የተበላሸ ከጊዜ በኋላ የተሳሳተ ነገር ሲገባ ለዛ ነገር እርማት ሲሰጥ ታደሰ ይባላል። ወይም ደግሞ ከመጀመሪያው ጉድለት ሲኖርበት ያን ለመሙላት ሲሄድ ታደሰ ይባላል እንጂ እኛ ሃይማኖትን ለመገልበጥ እግዚአብሔርን ለማደስ አልመጣንም፣ መጤዎችም አይደለንም። በቤተ ክርስቲያኗ ውስጥ ጠቅለል አድርጌ ወደ ተሐድሶ ስመጣ ግብር ነው ካልን ምንድን ነው የሚታደሰው የሚል ነገር ከተነሳ አብሮ የሚያያዝ ስለሆነ በቤተ ክርስቲያኗ ውስጥ ቤተ ክርስቲያኗ መጽሐፍ ቅዱስ የበላይ ነው የሚል ትክክለኛ የሆነ አቋም አላት። ቤተ ክርስቲያኗ በመጽሐፍ ቅዱስ ታምናለች። እኛ ተሐድሶ ነን ብለን ስንነሳ የሌላ ቤተ እምነት እንዳልሆነ ሊሰመርበት ይገባል። ስለዚህ የቤተ ክርስቲያኗ ልጆች ነን። ስንማር አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ጀምሮ እንደሚናገረው እንደሚታዘዙ ልጆች ባለማወቃችሁ የነበራችሁበትን አጉል ምኞት አትከተሉ ይላል። ባለማወቅ በልጅነት የተማርናቸው መተቶች፣ ድግምቶች፣ አስማቶች፣ ጥንቆላዎች ይኖራሉ። ምን ችግር አለው በሚል የሰበሰብናቸው፣ ምክንያቱም ባለማወቃችን የሰበሰብናቸው እንኳን እኛ ይቅርና ያስተማሩን እንኳን እነሱም ባለማወቃቸው ነው የሰበሰቡት። እነርሱም እንኳን አይናቸው እስካልተገለጠ ድረስ አሁንም በእግዚአብሔር ቃል እስካልታየ ድረስ የሚያደርጉት ነገር ሁሉ እውነት ነው የሚመስላቸው። ስለዚህ ባለማወቅ የተሰበሰበ ነገር አለ። እንደገና ደግሞ ይሄኛው መተት፣ ድግምት ምናምን የሚለው በአጠቃላይ ምንም በህብረተሰቡና በካህናቱ በአገልጋዮቹ እየተደረገ ቢኖርም እንደ ቤተ ክርስቲያን ግን በአዋጅ የተከለከለ እንደሆነ እኔም እርሰውም ወይም ደግሞ ያው ጓደኛ የተሆናለ በእድሜ አንተም እናውቃለን። ቤተ ክርስቲያን ጥንቆላን አትፈቅድም በሚለው ማለት ነው። እንደ አዋጅ የተከለከለ ነው። እንደ ተግባር ግን በብዙ ካህናት በብዙ ምእመናን አንዱ ጠንቋይ ሌላኛው አስጠንቋይ ሆኖ እየተሰራ ነው፣ እየተተገበረ ነው። ይሄ የማይካድ የማይሰወር ሀቅ ነው። ስለዚህ ይሄ ይቅር ማለት አንዱ የተሐድሶ መንገድ ነው። ጥንቆላን ማስቀረት አንደኛው፣ ከአጋንንት ጋር ያለውን ውርርስ ማስቀረት፣ ከእግዚአብሔር ጋር መስማማት የሚለው አንዱ የተሐድሶ መንገድ ነው። ሁለተኛ ደግሞ እንግዲህ እያልከኝ ያለው ተሐድሶ እንደ መጽሐፍ ቅዱስ ስላልከኝ ግብር ነው ብያለሁኝ። ግብር ደግሞ በመጽሐፍ ቅዱስ በስራ ላይ ነው የሚታየው እንጂ ተሐድሶ ማለት እንዲህ ነው የሚል ዴፊኒሽን ራሱን የቻለ አታገኝም። ስለዚህ በልባችሁ መታደስ ተለወጡ ሲል መታደስ፣ መለወጥ፣ መቀየር የህይወት ለውጥን የሚያሳይ ነው። ሌላው ደግሞ በቆሻሻ ደነዝ ለሆዱ እንትን ያለ ውጣ። ምን አይነት አሁን ቄስ ነህ አንተ? ቄስ መሳይ አስመሳይ ሌባ አጭበርባሪ። በል ስካርህን እዛው ይሄ ነው አንዱ። አየህ እየጻብየ ነገር ማፉክሙ ይሄ አንዱ መታደስ ያለበት ይሄ ነው። ጸያፍ ንግግር ነው የሚታደሰው። የህይወት ለውጥ ነው እያልን ያለ ነው እንጂ እንደዚህ አይነት በስካር ያውም ደግሞ የቤተ ክህነት ካባ ለብሶ ነው የመጣው፣ ቀሚስ ለብሶ ነው የመጣው። ተመልከተው። ይሄን በእውነት ኤዲት አላረገውም። ጽሁፉን የጥያቄ የጠየቀው ወንድም እየው ምን እንደሚጽፍ ማለት ነው፣ ምን እንደሚጽፍ እየው። ስለዚህ ይሄ ይታደስ ነው። ተሐድሶ ማለት ይሄ ነው። የራሳችሁ አስተምሮ አላችሁ ወይ ለሚለው መጽሐፍ ቅዱስ ነው አስተምሯችን። መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ዮሐንስ ድረስ ያለው በሙሉ እስትንፋሰ እግዚአብሔር እንደሆነ እናምናለን። ከእርሱ ውስጥ አንዲት ነገር አንጨምርም፣ አንዲት ነገር አንቀጥልም ወይም ደግሞ አንቀንስም። መጨመርም መቀነስም የለም። ለምን ኤታንትጉ ወኢተወስኩ እምዘመሃርናክሙ ስላሉ አባቶቻችን
እኛም የአባቶችን ፈለግ ተከትለን እንደዛው ኤታንትጉ ወይተወስኩ እንላለን ማለት ነው። እንደዚህ በአንደበታቸው መልካም ነገር የማይናገሩ ሰዎችን የሚፈልቁት ከዚህ ከስህተት ትምህርት የተነሳ ነው ብለን ስለምናምን ስለዚህ ስህተት ሲባል በቀጥታ ስህተት ነኝ እያለ አይመጣም። በግብር ነው የሚገለጠውና እነዚህ ግብሮችን ይታደሱ የሚል ነው አቋማችን እንጂ ከመጽሐፍ ቅዱስ የወጣ ሐሳብ አንድ ነጥብ እንኳን አናነሳም። መጽሐፍ ቅዱስ ነው መመሪያችን ነው። በዚህ ዶግማ የሚለው ከዚህ ያለፈ ነገር ላብራራ አልችልም። ለምንድነው ማላብራራው? ኦሬዲ የቤተክርስቲያኗ የዶግማ ትምህርት የኛም የዶግማ ትምህርት ስለሆነ ለምሳሌ ከዶግማ መካከል ላንሳ እንዳው ዓለም አቀፍ ክርስትና የሚስማማበትን ዓለም አቀፍ ክርስትና ኦርቶዶክስም ጨምሮ የሚስማሙበትን የዶግማ የማያለያይና የማያከራከረውን ላንሳ። አንደኛ አንድ አምላክ በአንድ አምላክ ማመን ነው አንደኛው ዶግማ። በአንድ አምላክ የሚያምኑ ደግሞ ሌሎች የተለያዩ ሰዎች ስለሚኖሩ ከነርሱ ደግሞ የምንለይበት አንድ አምላክ ስሉስ አካል ብለን ወይም ደግሞ ስላሴ እናምናለን። እንዲሁም ደግሞ በሶስት አካላት የሚያምኑ የተለያዩ ከክርስትና ውጪ ጣዖት አምላኪዎችም ስለሚኖሩ ደግሞም ስላሉ ከነርሱም ደግሞ ለመለየት ይሄ አንድ አምላክ በማይነጣጠል ሶስትነት በማይደባለቅ አንድነት የሚኖር ነው። ስላሴነቱ አንድነቱን አይከፋፍለውም፣ አንድነቱ ስላሴነቱን አይጠቀልለውም። በማይከፋፈልና በማይነጣጠል ብለን በተአቀቦ ልክ ለስግው ቃል እንደምንጠቀመው ስላሴ ላይም እንደዚህ እንጠቀማለን ማለት ነው። ይሄ ቤተክርስቲያኑ አስተምሮ ነው። እኔ ያመጣሁት ወይም ታድሶ ለብቻው የሚያመጣው አስተምሮ አይደለም ይሄ። ሁለተኛ ደግሞ ማነው አንድ አምላክ ብያለሁ፣ እንደገና ስሉስ አካል ብያለሁኝ። ሶስተኛው ደግሞ ከሶስቱ ቅዱስ አንዱ ቅዱስ ወይም ሰከንድ ኦፍ ትሪኒቲ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በመልዕልተ መስቀል ተሰቅሎ ሞቶ ተቀብሮ ተነስቶ ወደ ሰማይ አርጎ ሁላችን እንዳዳነን ዳግምም እንደሚመጣ መዳንም በሌላ በማንም እንደሌለ የሐዋርያት ትምህርት ነው፣ የመጽሐፍ ቅዱስ ትምህርት ነው። ከእርሱ በቀር ሌላ አዳኝ የለም ብለን በመጽሐፍ ቅዱስ እናምናለን። መመሪያችን መጽሐፍ ቅዱስ ነው። አምላካችን አብ ወልድ መንፈስ ቅዱስ አንድ አምላክ ብለን እናምናለን። ይሄ ነው ዶግማ ላይ ስንመጣ ማለት ነው። ወደ ባህል ጋር ስንመጣ ደግሞ የቤተክርስቲያኗ የራሷ የሆነ ስርዓትና ወግ አላት፣ ባህል አላት። አጠማጠም፣ አለባበስ፣ መርጌታ፣ ቄስ ምናምን እያለች የምትሰጠው ማዕረገ ሲመታት አሉ። አንዱንም ለብቻው ያመጣሁት የለም። ሁሉንም የተጠራሁበትን በሙሉ ቤተክርስቲያኗ የሰጠችኝ ነው። ስለዚህ እኔም ታደሽ እያልሁኝ ህዝቤ እንዲታደስ ወደ ተቀደሰ ህይወት እንዲመጣ ስለሆነ የማስተምረው ይህንን ገፍፌ መቆም አልችልም። ይሄኛው ብገፈው ዋረዳለሁኝ ብለብሰው ከብራለሁ እያልሁኝ እንዳልሆነ ግን ሊሰመርበት ያስፈልጋል። በቃ ስለተሰጠኝ እግዚአብሔርን አክብሬ የተሰጠኝን ማዕረግ ለወንጌል አገልግሎት ተጠቀምበታለሁ ነው። አንድም ሳይማር ቀሚስ የለበሰ ከታድሶ ውስጥ አታገኝም። ነጠላ የለበሰ አታገኝም። በቤተ ክህነት ውስጥ ያልተማሩት ታድሶዎች ምንድነው የሚያደርጉት? በስነ ስርዓት ነጠላ ሊለብሱ ይችላሉ፣ ካባና ሻሽ ግን አይደረቡም። ለምን ከተባለ ያልሆኑትን ስለማይሆኑ መዋሸትም ኃጢአት ስለሆነ ስለማይዋሹ እዛ ቤት ምእመን ከሆኑ እዚህም ቤት የምእመን አለባበስ ለብሰው ይቀርባሉ። እንደዛ ነው እውነቱ። ቆሞስ ከሆኑ ደግሞ የቆሞስን ልብስ ለብሰው ይመጣሉ። መርጌታም ከሆኑ እንደዛው፣ ሰባኪያዊ ወንጌልም ከሆኑ እንደዛው። ስለዚህ ወንድሜ ምናልባት በቅንነት ተመልሶልህ ከሆነ ይሄ ነው። ምንስማማባቸው ማንስማማባቸው ሊኖሩ ይችላሉ። ኦፍ ኮርስ ይኖራል። እሱን የግድ ተስማማ ወይም ደግሞ የግድ ለስማማ አንልም። የሁላችንም ዳኛ መጽሐፍ ቅዱስ ስለሆነ በመጽሐፍ ቅዱስ ትምህርት እንሄዳለን ማለት ነው። ጸጥ ብለህ በጸባይ በፍቅር ስለሰማኸኝ አመሰግናለሁ። አሁን ማይክህ መክፈት ትችላለህ። በጣም ጥሩ። አንደኛ ደረጃ መደማመጥ እኔ ተፈጥሮዬም ነው። እንኳን ቃል እግዚአብሔር እየተነገረ እየተሰደበም እንደምሰማ ይሄ የራሴ ስርዓትና የራሴ አስተዳደግ ሊሆን ይችላል። እንኳን ቃል እግዚአብሔርን እየተሰደብኩም ለሰማዋለሁ እንጂ ላልሰድበው እችላለሁ። ይሄ ደግሞ በተግባር እያየን ሊሆን ይችላል። አውቀዋለሁ በደንብ ጠንቅቄ ስለማውቀው ጉባኤም ስላደኩኝ
ችግር የለውም። ለመስማትም ጆሮዬም ደግሞ የተሰራልኝ የኔው ጆሮም ደግሞ ለመስማት ስለሆነ የተሰራልኝ ይሄ ችግር የለውም። የምንቀጥልበት ይሆናል። ግን አሁን መምህር ጽጌ ነገር በአጠቃላይ መጽሐፍ ቅዱስ ነው ራሳችን። አዎ ይሄ የኦርቶዶክስ መጽሐፍ ቅዱስ ነው ራሷ። ከመጽሐፍ ቅዱስ ውጭ አንድም ነገር የላትም። አንድ ሁለተኛ ደረጃ ለምሳሌ በእናንተ በኦርቶዶክስ ነው የምንጠቀም ከሆነ አባባላችሁ ግልጽ ያልሆነልኝ ነገር ስላለ ነው። በጣም ብዙ ጊዜ ለምን ከተባለ አይ ኦርቶዶክስ የምትለው ስም ብቻ ነው ለእናንተ የከበዳችሁ እንጂ ለምሳሌ ሰውን ለመታደስ ጥንቆላ ምናምን ያሉት አሁን ለኔ ተራ ነገር ነው። ይሄ ጥንቆላው ምናምን እንጨት መቁረጥ ምናምን ለኔ ተራ ነገር ነው። ለምን ከተባለ ቤተክርስቲያኗ የምታዘውና ግለሰብ የሚሰራው እኩል ስለማይመጣ በቃ ለምን ያ ጥንቆላው ምናምን ግለሰብ የሚሰራው እንጂ ቤተክርስቲያኗ የምትሰራው ወይም ቤተክርስቲያን የምታዘው አይደለም። ይሄን የግለሰቡን ለሆድ አድርገው ለእንትን የሚያደርጉትን እኛ ከምን ቁም ነገር አናስገባውም። ከናንተም ሊኖር ስለሚችል ለምን አይጠንቆል እንጂ ሲነግድም ሊሰርቅ ይችላል። አይጠንቆል እንጂ ሊዘሙት ይችላል። ሰው ነው፣ ስጋ ነው ለብሶ ያለ። በዚህ እኔ እንትን አይደለም የለውበትም። ለምን ከተባለ እኔ አሁን የጠየቅኩት ቅድም የተጠያየቅ ነው ምንድነው ቤተክርስቲያኗ የምታዘውንና ወይም መምህር ጽጌ እንደ መምህርነት የሚያስተምረውን ወይም እኔ የማስተምረው ነው የምንወያየው እንጂ ይሄ ጥንቆላው ምናምን አላዘዘሽም ቤተክርስቲያኑ አለ። አዎ አለ፣ ሁላችንም እናውቀዋለን አድርገናል። ምክንያቱም የሚታወቀው ነገር አለሚያውቀው ነገር እኔ ምደብቆ የለኝም። ግን ቤተክርስቲያኑ አዛለሽ ወይ ነው ለኔ ጥያቄና ወይስ እኛ እንዝገዛበታለን ወይ? አንድ መልሱ እኔ እንዲመለስልኝ ፈልጌ የነበረ ግን አሁን በአጠቃላይ ኦርቶዶክስ ናችሁ እናንተ። ያው ቅድም እንዳወራ ነው መጽሐፍ ቅዱስ ነው ራሱ የኛ አስተምሮ። የኦርቶዶክስ ማስተምሯ መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የወጣበት የለም። ገል ድርሳን ሊነበብ ይችላል። ያድናል አምላክ ነው ተብሎ አይደለም፣ ታሪኩ ነው የሚነበብለት። ያደረጉት እነ ሚካኤል እነ ገብርኤል ያደረጉት ይነበባል እንጂ ያድናሉ አምላክ ናቸው ብለን አይደለም፣ አማላጅ ናቸው ብለን ነው እንጂ ወደዛ እንገባ። መጽሐፍ ቅዱስ ራሳችን ነው ኦርቶዶክስ። አዎ ማንም ጠንቅቆ ያውቀዋል። ከመጽሐፍ ቅዱስ ማንም ይወጣ የለም። አንድ ሲጀመር ዶግማ የሚባለው በእኛ እንዳለ በእናንተም አለ ካላችሁና ያን ዶግማ የሚባለው ስለዚህ ኦርቶዶክስ ናችሁ እናንተ። የተለየ ተሐደሰ ካላችሁት እስከ ዛሬ ምን ነበራችሁ? ታድሰናል እኛ ካላችሁ ምንድነው መምህር ጽጌ ያለኝ ከጥንቆላ ወጥተናል ከምንም ወጣ ነው የሚባለው እኮ ቤተክርስቲያኗ ስታዝነው። ቤተክርስቲያኗ ይሄን ካላረክ ካልጠነቆልክ ካላስጠነቆልክ ግዴታ አለብህ ብላ ብትል ከዛ ነገር ወጥተናል ይባላል። ኦፍ ኮርስ ልክ ነው። ግን ሰዎች እያደረጉት ያለው ነው እንጂ ቤተክርስቲያን እያደረገች ያለችው አይደለም። እኛ እንትን ምንለው ቤተክርስቲያኗ አዛ ቢሆን ነበር። ስለዚህ አሁን እናንተ ሄዳችሁበት እያደረጋችሁት ያለ በአጠቃላይ እንደኔ ስሜት እንደኔ ከኦርቶዶክስ የተለየ ነገር እያደረጋችሁ ስሙ ብቻ ተሐድሶ የሚለው ብቻ ካልሆነ አዲስ የፈጠራችሁት ነገር አዲስ ያመጣችሁት ነገር የለም። እደግመዋለሁ። እንዴት ካላችሁኝ መጽሐፍ ቅዱስ ነው ኦርቶዶክስን በመጽሐፍ ቅዱስ ነው የምትጠቀም። ዶግማ ብላችሁኛል። ዶግማም ያው እንደ ሁሉ ነው እንደ ኦርቶዶክስ ነው ብለውኛል። ስለዚህ አለባበስ ምናምን ያሉትሳ እሷት ብለውኛል። ከኦርቶዶክስ የወጣችሁበት መንገድ ለኔ ምንድነው ከተባለ ሌላ ዘይቤ ነው የሚያመጣብኝ። ልናገረው ማዚህ አልፈልግም እንደ አንድ እንደተማረን አንድ እንደንተን ምክንያቱም እንደ ግምት እንጂ ያላየሁትን ነገር እኔ ገምቼ ማውራት አልችልም፣ አልፈልግም። ፍላጎቴም አይደለም ቤተክርስቲያን ማታዘም። ግን እንደ ግምት ወስደው ግን ያን ነው የሚያመለክተው። ለምን ከተባለ ከኦርቶዶክስ የወጣ ልክ እንደ ሌሎች እንደ ቃለ ሕይወት ወይም እንደ ሙሉ ወንጌል ሌላ ነገር ወይ ቢሆን አዎ የተለየ ነው ሎት ነበረ። ዶግማው በእኛ ነው የምትገዙ ነግረውኛል። ይሄ መጠምጠሚያው ምናምኑ በኦርቶዶክስ ነው። አዎ መዝሙርም ቅድም ሲዘምሩት አዎ መጽሐፍ ቅዱስ ያሉት 100% መጽሐፍ ቅዱስን የምታስተምረው ኦርቶዶክስ ናት ከመጀመሪያ እስከ መጨረሻ። አጋጣሚ ግማሹን የጴንጤዎቹን 66ን የተጠቀማችሁበት ከሆነ አላቅም፣ ያንም አልተነጋገርንም። ስለዚህ የታደሰ ነገር የላችሁም። ታደሰ ይሄን እናሳድሳለን ላላችሁ ነገር አንድም ያሳደሳችሁት ነገር የለም። ይሄን ለምን ነው ቃል የተጠቀምኩት ከተባለ ቅድም ኢንተራውን ነገር ስለነገሩ ጥንቁልናው ምናምን ስካሩ ምናምን እንዴ ሌላኛው መርጌታ ሊሰክር ይችላል። መርጌታ ዮሐንስ ግን አልሰክርም። ያኛው መርጌታ ሊጠነቁል ይችላል። መርጌታ ዮሐንስ ግን አልጠነቁልም። ቤተክርስቲያኗ አታዝም። ለሁላችን ቤተክርስቲያኗ አዛነ በሆነ አዎ ይሄ ግልጽ ነው፣ እውነት ነው። ቤተክርስቲያናችን ስለምታዘነ ከዚች እንዳትወጡ ብንል ነበረ። በቃ ማርያም ታማልዳለሽ ይባላል በኦርቶዶክስ። ሌላው መርጌታ ብድግ ብሎ ግን አታማልድ ማለት አይችልም የኦርቶዶክስ መርጌታ። ለምን? የቤተክርስቲያናችን አስተምሮ ነው። ጥንቆላ ግን ሁላችንም እንጠየፈዋለን፣ የምንፈልገውም አለና አብረህ ዮሐንስዬ መሪ ሁለቱንም አብረህ እኔ አንደኛው ከጥንቆላ ጋር አያይዤ ተናግሬያለሁኝ። ሁለተኛው ግን ኤታንትጉ የተወስኩ የሚለውን
ባላየ ያለፍከው ይሁን አላወቅሁም። በጣም ጥሩ። አይ ስላልጨረስኩ ነው ትዝ እያለኝ ነበረ። እሺ መጽሐፍ ቅዱስ ብቻ ነው የምንቀበለው ካልሁኝ ዛት ሚንስ ሌላውን አንቀበልም ማለት ነው። አንድ ሁለተኛ ደግሞ ያው በጨዋ ስለሆነ እየገለጽኩ ያለሁት እገሌ እገሌ ብዬ እኔም ብዙ አልተለትንም። ለጠቢብ አሐቲ ቃል ትበቀው አይደለም የሚለው መጽሐፍ ጠቋም ሳረገ ይገባሃል። ለዛ ነው አንደኛ ከዚህ ውጭ አንቀበልም ስል ሌሎችን አንቀበል ማለታችን ነው። ይህ ማለት ግን እንደ ታሪክ እንደ ትምህርት እንደሆነ የሆነ የታሪክ መዝገብ አድርገን አንቀበልም ማለት አይደለም። ከድህነት አንጻር ከመጽሐፍ ቅዱስ አቻ የቀረቡ መጻሕፍት ቢኖሩ ሚዛኑ ይሄ ነው። በዚህ ተመዝነው ካለፉ እሰየው፣ ካላለፉ አንቀበልም። ሚዛናችን ይሄ ነው ማለታችን ነው እንጂ አጠቃላይ የኦርቶዶክስን ዶግማ ስለተናገርኩ ብቻ ከዶግማ ውጪ ሌላ የምትጨምረው የላትም ማለት አይደለም። ባይኖራትም እኔ ስለምን ወጣሁ አለ የምንተዋወቀው አለ። ቀጥል እሺ ወንድም አለ። በጣም ጥሩ። ለምሳሌ ታንትጎ የተወስኩ በእኛ ምንም የጨመርነው ነገር የለም። ለምን ድርሳነ ሚካኤልን ገድለ ተክለ ሃይማኖትን ሊያመጡት ከሆነ ግዴታ እሱን ካላስነበብክ እሱን ካልሰማህ አድንም መጽሐፍ ቅዱስን ተው ብለን አላስተማርንም። እኛ ራሳችንም ሚዛናችንም ድርሳነ ሚካኤል አንስተን አይደለም ስጋው ደግሞ ያልተቀበለ የዘላለም ሕይወት አያገኝም ብለን ድርሳነ ሚካኤል አይደለም ከመጽሐፍ ቅዱስ ወስደን ነው ይሄን የተናገርነው። አንድ ስለ ጥምቀት ስንናገርም ደግሞ ያመነ የተጠመቀ ይድናል በሚለው ነው። በማርቆስ ወንጌል ነው እየተገዛን ያለን እንጂ ከድርሳነ ሚካኤል ከቅድስት አርሴማ ገድል ወስደን አይደለም። ሁለት ከውሃና ከመንፈስ ካልተወለደ ከእግዚአብሔር መንግስት አታይም ዮሐንስ ወንጌል 3:5 እንጂ እኛ ከዛ የጨመርነው ነገር ምንም የለ። ቅድም ተናግሬያለሁ። የድርሳነ ሚካኤል ገድለ ጊዮርጊስ ገድለ ተክለ ሃይማኖት እኛ የምናነበው ሚዩት አድርገው ዲያቆን እኛ የምናነበው ከመጽሐፍ ቅዱስ ወጥተን አይደለም የምንናገረው ገድላቸው ነው። አሁን የምነግራችሁ እኛም በመጽሐፍ ቅዱስ ነው አልጨመርንም። ይሄን ጨምራችኋል ካላችሁ ምን እየጠይቃችኋለሁ? ለምን እኛ ከድርሳነ ሚካኤል አንስተን ስጋ ደሙን ያለበላ በዮሐንስ ወንጌል ምዕራፍ 6 እንደተናገረው ዘበላ ስጋዬ ወሰተ ደሜ በሕይወት ዘላለም ያለውን ይሄን የተናገርነው ከድርሳነ ሚካኤል ቢሆን አዎ ልክ ነው ጨምራችኋል እንባል ነበር። አይደለም ከመጽሐፍ ቅዱስ ከዮሐንስ ወንጌል ምዕራፍ 6 ጀምሮ በአጠቃላይ ስናነበው ነው። አንድ ከጻድቅም በጻድቅ ስም ተቀበል የሚለውን ካልነሳ የት ነውሳ? የማቴዎስ ወንጌል ምዕራፍ 10 ቁጥር 40 እስከ 41 42 ስናነበው ከዚህ ነው። እኛ የጨመርነው በኦርቶዶክስ ይሄ ነው ብለው እስቲ ይንገሩኝና እኔ ወሬውን እንዳልይዘው ይቀጥሉ እስቲ። እኛንም ማታሰጣጥ ማነህ? ባቢሎን የሚታየኝ ስምህ ማን ነው? ይቅርታ ባቢሎን። ፕሮፋይል ላይ ባቢሎን ይላል። ታች ስምህ ግን ምልክት ያስቀመጡ ስላለ ሰውሮብኝ ነው። ኦኬ አይ ይቅርታ ማለይ ስለገባው። ነገር ግን የሆነ ውይይቱ ደስ ይላል። መልስ ላይ ጀጅ ማድረግ ባልፈልግም መማር መልስ ስትመልስ ወይም ስታስረዳ አንድ ሐሳብ ላይ እየመላለስክ ብዙ ትቆያለህና ይሄ ደግሞ ለቲክታክ በጣም አሰልቺ ነው። እታች ለሚያዳምጠው ሰው አሰልቺ ነው እና ያው እኔ አንድ መናገር ፈልገው ነገር አለ። በዚሁ ኦርቶዶክስ ተዋህዶ አማኝ ነኝ። ነገር ግን የትኛውም እምነት ገብቼ ለማየት ሞክሬ ነበረ። ያው የተገነዘብኩት ነገር አለ። ግን ኦርቶዶክስ በሆነም እኔ አሁን ላይ እውነት ለማውራት ግራ እየገባኝ ነው። በአሁኑ ሰዓት ግራ እየተገባውበት ያለ ነገር አለ። ይሄ ገድል የሚባሉ መጽሐፎች ላይ አሁን ቪዲዮ ከፍቼ ባሳይ ብዙ አሉኝ። ውጭ ሀገር ነው ኖሮ ግን ብዙ አሉኝ። ወንድማችን ከመምህር ጽጌ ጋር እናውራና እንደየመጠናችን ወንድማችን ኦርቶዶክስ ነው ብለው ኦርቶዶክስን ለመተቸት ይሄ አይዶና አይደለም። ኦርቶዶክስ አይደለም ልተች አይደለም። አዳምጠኝ፣ በጣም ይቅርታ አድርግልኝ። አዳምጠኝ። ኖ አይደለም። ኖ ካልከኝማ ሚውት አደርጋለሁ። እኔ አትናገርም ማለት ነው። ወይ ሚውት አደረኩኝ። አይ እኔ ልተች አይደለም። መጀመሪያ አዳምጠኝ። እኔ ልተች አይደለም። ይሄ እነዚህ መጽሐፍቶች እነዚህን በማንበብ ትክክለኛውን መጽሐፍ ሳናነበው ቀርተናል። ይሄንን ነው የምልህ። እውነት ባቢሎን አንድ ነገር ልንገርህ። ባቢሎን
በጣም ይቅርታ አድርገልኝና ወደዛ አንተ አሁን ትንሽ ወይም ቀደምከን ነው ወይም ተቀምጠ ስለቆየህ እኛ በጣም ስናወራ ደክሞህ ካልሆነ ወደዛው ልንገባ ነበረ። ከላይ ጀምሮ ነው ወደዛ ልንሄድበት ነበረ። እሳቸው አሁን መምህር ጽጌም ሊያወጡት ነበር ሊነግሩን ነበረ። ይሄን ብለው ስለገሉ መምህር ጽጌ መቼም ጠፍቷቸው አይደለም ባቢሎን ሊነግራቸው አይደለም። ከዛ ቤት ገል እንዳለ አይደለም ባቢሎን አይደለም መምህር ጽጌ ትንሾቹ ልጆች እንደሚያውቁት ድርሳነ ሚካኤል እንዳለ ማንም እኮ ጠፍቶት አይደለም። የሚደበቅ ነገር ያላወራም በጨዋነት ከተወያየና ግን ስንወያይ ግን ምንድነው ከተባለ እውነቱን ነው የምንወያይ። አሁን አንተ ያልከ ውሸቱን ነው። ለምን ኦርቶዶክስ ነኝ ስትል ለአንተ የሚነግርህ ከኦርቶዶክስ ቄሳተ ነው ትክክለኛስ እውነቱን እናወራ። አይወል እኔ ጴንጤ ስለሆንኩ ላልጎዳ እችላለሁ ልልን እችላለሁ። አይደለም አስጨርሰኝ እንጂ በቃ መምህር ጽጌ በቃ ከሶት ጋር እናወራ። አንዴ ፍሬም ሊያስይዛችሁ ግድ የለም። አይ ክርክር አይደለም መምህር ጽጌ 2 ደቂቃ ብቻ ስጠኝ። 2 ደቂቃ ይቅርታ። ከዛ እኔም አዳምጣለሁ። ጆን ፍቀድለት። እሺ 2 ደቂቃ ብቻ ስላለ ፍቀድለት። እሺ ጆን 5 ደቂቃ ምን ይፈቅድለታለሁ? መልስ ብቻ ነው የምፈልገው። 5 ደቂቃም ቢሆን የችግር የለብኝም። በቃ ይጨርስ ሐሳቡን ይግለጽና ካልተመለሰልህ አልተመለሰልኝ መጥቶ በኋላ አሁን ይጨርስ። እኔ ፈልገው 2 ደቂቃ ነው። ድምጤ ይሰማል? ትንሽ ድምጽ ጨምር። ኦኬ እሺ። እኔ ፈልገው 2 ደቂቃ ብቻ ነው። አጠር አድርጌ እንትን ላለው እና በጣም ግራ እያጋቡኝ ያሉ ነገሮች አሉ። እንዳጠቃላይ እንደ መመኑ ስታየው ስለ መጽሐፍ ቅዱስ ስለ ክርስቶስ ፍቅር ከመስበክ ይልቅ ስለ ገድላት በማንበብ ብዙ ጊዜ እናሳልፊያለሁና አሁን ላይ ግን እኔም ሌላውም አማኝ ግራ እየተጋባ የመጣበት ሰዓት ነው። ስለ እውነቱ ስለ ጌታችን የሚያወራውን ነገር ለምን አያስተምሩንም? ትልልቅ አባቶች መምህራንን የሚሉት ስለ ገድል ስናነብ ብዙ መንገድ ስተናል ነው እኔ የምልህ። ምክንያቱም አያድንም። ገድልስ ለምን አስፈለገ? ያንድን ሰው ታሪክ ቤተክርስቲያን ውስጥ ማንበብስ እሱ ለምን አስፈለገ? ምክንያቱም የጊዜ ማባከን ነው። አሁን ላይ ያለው ትውልድ ይህንን አይቀበልም። የሚመረምር ትውልድ ነውና እንደኔ ቤተክርስቲያን አንዳንድ ነገሮችን ማስተካከል አለባት ብዬ ነው ማምነው። ያ የጥንቱ ጊዜ ሰዎች ስጡ ሲባሉ ይሰጣሉ፣ ግን ለምን እንደሚሰጡ አይጠይቁም። የአሁኑ ትውልድ ደግሞ ስጥ ስትለው ይሰጣል፣ ግን ለምን አገልግሎት እንደሚውል ይጠይቃል። ጠያቂ ትውልድ ስለሆነ ትርክቶችን ዝም ብሎ አይቀበልም እና ኦርቶዶክስ ወደ መጽሐፍ ቅዱስ ፊቷን ብታዞር ባይ ነኝ። እኔ እንደዚህ ለማለት ነው እንጂ የገባሁት እኔ ኦርቶዶክስ ነኝ፣ ግን ከራሴ አንፃር ነው። ባቢሎን ጥሩ ሐሳብ ነው ያመጣኸው። በጣም ጥሩ ሐሳብ ነው። ያው እንደ ተማር ሐሳብ ባንወስደው እንደ ልጆች ሐሳብ ጥሩ ሐሳብ ነው። እኔም ወስደው እንደ ልጆች ሐሳብ ነው። እንደ ተማር ሐሳብ ደግሞ እኔ ስመልስልህ ቤተክርስቲያን እስቲ አንድ ጥያቄ ነው የምጠይቅህ። በእኛ በኦርቶዶክስ ሚካኤል አምላክ ነው ወይም ድርሳነ ሚካኤል ውስጥ ስጋና ደሙን የሚካኤልን ስጋና ደም ካልተቀበላችሁ ሚካኤል አምላክ ነው ብላ ነው የምትሰብክ ኦርቶዶክስ? ወይስ ድርሳነ ሚካኤልን ለምን ነው የምትጠቀመው? እስቲ መልስልኝ። ወይ ገድለ ተክለ ሃይማኖትን ምን ብላ ነው የምትጠቀመው? እስቲ አንተ እንዲያው ኦርቶዶክስ አይደለም። ቆይ በጣም ይቅርታ አድርጉልኝ መምህር ጽጌ፣ እስቲ መልስልኝ። ችግር የለም እሱ እኮ ቆይ ችግር የለም መምህር ጽጌ መመለስ የሚችል ከሆነ ይመልስልኝ። አረ እንዲያው ዝም ብሎ ከሆነ እሺ መልስልኝ። እስቲ አሁን ደግሜ ጥያቄውን ልድገምልህና በእኛ ቤተክርስቲያን ቆይ ወንድማችን ትንሽ ዋጥ አድርግና ትንሽ ረጋበልና፣ ምክንያቱም የመምህር ጽጌ ቤት የሁላችንም ቤት ስለሆነ እንደተማረ ስለሆነ የምንወያየው አንተ ለምሳሌ ያልከው ነገርና ቤተክርስቲያን የምትለው ነገር አይገናኝም። ለምን ህዝቡን እየገደለው ነው፣ ሰዓት እየተቃጠለባችሁን ያልከና እግዚአብሔር ይስጥ። ስለ ሰዓታችን እንግዲህ ምንም ችግር የለም። ያን አይደለም አስተምሮው። ድርሳነ ሚካኤልን እኛ የምንጠቀመው ወይ ገድለ ተክለ ሃይማኖት የምንጠቀመው ከኢየሱስ ክርስቶስ አብልጠን ወይም ከታምረ ኢየሱስ ከወንጌል አብልጠን ነው የምንጠቀመው ወይስ ከወንጌል በታች አድርገን ነው? መልስልኝ እስቲ። ያው በመጀመሪያ የሆነን ነገር ስትጠይቅ አንተ አሁን ስለኔ ምን የምታውቀው ነገር ስለሌለ የነ ዲፌንስ ባታረገኝ ጥሩ ነው። የልጅ ሐሳብ እኔ ደግሞ የራስህን እንደበሰለ ምናምን አይባልም። ምክንያቱም እንዳንድ ኦርቶዶክስ ይሄ ጥሩ አይደለም። የሰውን ሐሳብ አክብር። ሲቀጥል
የትኛውም የድርሳናት መጽሐፍ ላይ እሺ የኔ ጌታ ቀጥል መምህራችን ምንም ችግር የለም መምህር ብያለሁ ባቢሎን ይቀጥል አይ በቃ ቶ እንደዚህ ዘለፋ ከሆነ ነው እኔ ለመወያየትና ለመረዳዳት ነው እንጂ ለዘለፋ ከሆነ አውሩ መምህር ይቅርታ እሺ አንድ ጊዜ ጆን ጸጥበልና ባቢሎንም ጸጥበል በጌታ ፍቅር በመጀመሪያዎቹ ጥያቄዎች ላይ ብዙ ሐሳቦች ነበሩን ስለ ተሐድሶ በሰፊው ልናወራ ነበረ በመካከል ሰላም አሉ በሉ እንግዲህ ውይይት መስሎ ነው በጣም ይቅርታ አድርጉልኝ ያው እንደ ውይይት ነው የነበረ ውይይቱ መልስ ከሌለው ቆይ ቋልሁ ጆን አትቸኩል ወንድም አለም ሚዩት አርግና ትንሽ ቆይ ይኸውልህ ወንድም አለም አሁን መምህር መጥተዋል እኔም አለሁኝ እሳቸውን ይሄ የቃላት አጠቃቀምን ምናልባት ዳህጽ ልሳንም ከሆነ ያው አስተካክለህዋን በኋላ እዚህ ቲክታክ ላይ የለበሰም ያለበሰም ስለሚመጣ ማን ምን እንደሆነ አይታወቅም ይሄ እቺኛቱ ቃልን ያረመሃትን ማለት ነው ስለዚህ አንድ ሰው ደግሞ የእግዚአብሔርን ቃል መማር አለመማሩ የሚለካው አንደኛ ከንግግሩ ሁለተኛ ደግሞ ከህይወቱ ነው በሁለቱ ነገሮች ነው የሚለካው እንጂ ስለሚያቅ ስላልሆነ በእውቀት ብዛት ስለማይለካ ወደ ቅድሙ ነገር እንምጣ ድርሳናት ገድላት ተአምራት እነዚህ በሙሉ የእግዚአብሔርን ቃል ባይቃወሙ በእርግጠኝነት የምነግርህ እኔም አልቃወማቸውም ካልተቃወሙ አልቃወማቸውም ከተቃወሙሳ አልቀበላቸውም እንደ ታሪክ ሊቀመጡ ይችላሉ ኦኬ ታሪክ መጥፎ መልካምም ስላለ ማንም ታሪክን አይጋፋም እንደ ታሪክ ይቀመጥ እንደ አስተምሮ ያድናሉ ብለን አናስተምርም ያልከውን ግን እኔ በመጽሐፍ እየገለጥኩኝ ላነብልህ እፈልጋለሁ ምናልባት ይገባኛል የመርጌትነት ትምህርት ብዙ ጊዜ የምናተኩረው ሴሪሞኒው ላይ ስለሆነ ሴሪሞኒ ስል ሶሪ ምን ማለት ነው አቋቋሙ ቅኔው ዜማው እሱ ላይ ስለሆነ የምናተኩረው ድርሳናትና ገድላትን ብዙ አናነባቸው ብዙ ይሄን በእርግጠኝነት ነው የምነግርህ ብዙ ስለማናነባቸው ወደሱ ብዙ ላናቅ እንችላለን የሚያነቡ ወንድሞችና እህቶች ግን እለት እየዘከዘኩ ያወጡት ጉዳችንን ሜዳ ላይ አስጥተውታል ምንም የማንደብቀው ደረጃ ላይ ደርሰናል ስለዚህ ምንድነው የሚያስፈልገው ለዚህች ቤት ስንል ተሐድሶ ያስፈልጋታል ብለናል አይ አንታደስም እንዳው እንዳለ አሰሩም ፍሬውም ሁሉም ተመችቶኛል የሚል ሰው መቀመጥ ይችላል ይታደስ የሚል ሰው ግን እውነቱን ብቻ ያበጠሩኝ መጠቀም ፈልጋለሁኝ ያኛው ሐሰቱ ደግሞ ከመጽሐፍ ቅዱስ ጋር የሚጋጨው ነገር ግን ለኔ አይመቸኝም የሚል ሰው ደግሞ መጽሐፍ ቅዱስ ያስተምራል መጽሐፍ ቅዱስ ይሰብካል አሁን አንድ ቃል አነብልህ ነው ይሄን ሁሉ ያልሁ ያለሁት ለምሳሌ እኔ እናንተ ሁላችንም የምናውቀው መምርጌታቸው ማለት እዚህ ጋር የመርቆሬዎስ እንትን አለ መጽሐፍ ነው ያወጣው ይል ያለሁት የመርቆሬዎስ ታሪክ አለ እንደዚህ ይላል እገኒ ለስምካ ወእሴብህ በኃይልካ ስማ ጸሎተ ኩሉ ዘስጋ ዘመጽሐቤከ ምን አለ ስማ ጸሎተ ኩሉ ዘስጋ ተረጉመዋለሁ በአማርኛ ለሌሎቻችሁ ጸሎተ ኩሉ ዘስጋ ዘመጽሐቤከ ኤታ ጎንዲ እግዚኦ መርቆሬዎስ ሳህለካ በከዋክብት ሰማይ ዘከለልከ ወበጽጌያት ምድረ አሰርጎከ ፈኑ ብርሃነከ ወጽድቀከ እማንቱ ይምርሃኒ ወይ ሰዳኒ ደብረ መቅደስከ ተርጉም ሌሎቻችሁ እንድሰሙ ለስምህ እገዛለሁ በኃይልህም አመሰግናለሁ ወደ አንተ የሚቀርብ የሥጋ ለባሽን ሁሉ ጸሎት ስማ ሰማይን በከዋክብት የጋረድክ ምድርን በአበቦች ያስጌጥክ መርቆሬዎስ ሆይ አቤቱ ይቅርታህን አታዘግይ ብርሃንህንና እውነትህን ላክ እነርሱም ይምሩኝ ወደ ቅድስናህም ተራራ ወደ ማደሪያህም ይውሰዱኝ ይላል ይሄ የትን መሰለህ መጽሐፈ ዚቆ መዝሙር እኔ እናንተ የተማርነው ያቋቋም ትምህርት መጽሐፈ ዚቆ መዝሙር አዲስ አበባ ትንሳኤ ማተሚያ ቤት ገጽ 51 ላይ 1986 የታተመው ማለት ነው አሁን ይህንን በምን ሸፍነን ነው በምን ከልለን ነው አምልኮ ባይድ አይደለም ማለት የምንችለው
አሁን ይውላችሁ እኔ ድርሳናትንም ገድላትንም ተአምራትንም የሰው ታሪክም ይሁን የምንም ታሪክ ይሁን ሲጻፍ ጽሑፍን እንደ ጽሑፍ አንቃወምም። የኔ እይታ እንደዛ ነው። ጽሑፍን ሳይሆን የምንቃወመው በጽሑፉ ውስጥ ያለው ሐሳብ ከመጽሐፍ ቅዱስ ተጋጭቷል ወይስ አይጋጭም ነው የምንለው። ይሄ ነው መታረም ያለበት የምንለው እንጂ መጽሐፍ ቅዱስን ማናረመውም እግዚአብሔርም አይታረምም። ያረማል እንጂ አይታረምም። አሁን ይውላችሁ ለሌሎቻችሁ በደንብ እንድትሰሙኝ የምፈልገው ለስምህ እገዛለሁ ከተባለ መገዛት አምልኮ ነው። ገኔ ተገዛ እገኒ ለስምከ ግነዩ ለእግዚአብሔር የሚለው ግነዩ ለእግዚአብሔር ሲል ለእግዚአብሔር ተገዙ ነው። እገኒ ለስምከ ለስምህ እገዛለሁ ነው። ለስሙ ከተገዛ የጸጋ ግዛት ልንለው ነው ወይስ ደግሞ የአምልኮ ምናምን ልንከፋፍለው ነው? መገዛት የሚገባን ለአንዱ ሰማይና ምድርን ለሰራ ለእግዚአብሔር ብቻ ነው። አይቻለሁ። ያን ቁጥር አሳይተሃል። ትንሽ ጠብቀኝ እሰጥሃለሁ። ሁለተኛ ደግሞ በኃይልህ አመሰግንሃለሁ ይላል። ምስጋና የሚቀርብለት ምክንያቱም ይሄ የፍጡር ምስጋና ነው። ምንድነው ይሄ ደህና ዋል አመሰግናለሁ ምናምን እንደሚባለው ነው ብለን አንሸፋፍነውም ይሄኛውን። ምክንያቱም ከመገዛት ጋራ ተያይዞ ስለመጣ ግሱ አብሮ ነው የመጣው። እገዛለሁ ብሎ አመሰግናለሁ ነው ያለው። መገዛትና ምስጋና በአንድ ላይ ሲቀርብ አምልኮ ነው የሚሆነው። ይሄ ወንድም ያመሰግናለሁ እንደምንለው እንዳይሆን ነው ይሄን እምላችሁ። ቀጥሎ ደግሞ ወደ አንተ የሚቀርብ የሥጋ ለባሽን ሁሉ ጸሎት ስማ ይላል። ይሄ የት ነው የተቀመጠው? መዝሙረ ዳዊት ላይ ስማ ጸሎተ ሁሉ ዘሥጋ ዘመጻ ሀቤከ፣ ወደ አንተ የሚመጣውን የሥጋ ለባሽን ጸሎት ሁሉ ስማ የተባለው እግዚአብሔር ነው። የእግዚአብሔርን ወስዶ ነው ለፍጡር የተሰጠው። አንድ ወዳጅ አለ። ይሄን ያስኩትን መጽሐፍ ክብር የመልሱ ነው። ይሄን ሲያርም መምህር ጌቹም ያውቁታል። ሲያርም እንደዚህ አለ። የደራሲው ክፋቱ ከፈጣሪ ቀምቶ ለፍጡር መስጠቱ ብሎ ኮሜንት አድርጓልና በጣም ይደንቃል። ከፈጣሪ ቀምቶ ለፍጡር ነው የተሰጠው። ልጨምርልህ እዚሁ ሌላ ቦታ ሳልሄድ እዚሁ መርቆሬዎስ ጋር ብቻ ሰማይን በከዋክብት የጋረድ ካለ ማን ነው መርቆሬዎስ? ሰማይን በከዋክብት የጋረደ ሌላ ከእግዚአብሔር በቀር አለ እንዴ? ማን ነው መርቆሬዎስ? እግዚአብሔር ነው ወይስ የእግዚአብሔር ሌላ ሁለተኛ ስሙ ነው? የእግዚአብሔር ሁለተኛ ስሙ ከሆነ ሰማይት መባሉ ለምን አስፈለገ? ሰማይት ከሆነ ደግሞ በእግዚአብሔር ቦታ መቀመጡ ለምን አስፈለገ? የሚምታታ የሚጣረስ ነገር ስላለ ነው። ስለዚህ ሰማይን በከዋክብት የጋረድክ ብሎታል ደራሲው። እኛ መርቆሬዎስ ጋርም ጸብ የለንም፣ ችግር የለም። እሱ ሰማይትም ከሆነ እሰየው። ነገር ግን ይህን የደረሰ ሰው ነው ትምህርቱ ላይ ነው የምንቃወመው። እኛ ግለሰቦቹን በጊዜው አብረን ስላልነበርን ዋሽተው ይጻፉባቸው ወይም ሐሰተኛ ሰዎች ሆኑ ጻድቅ ሆኑ የምናውቀው ነገር የለም። እግዚአብሔር አከበራቸው ከተባለ አሜን ብለን እንቀጥላለን። ትምህርታቸውን ግን እንቃወማለን፣ ከመጽሐፍ ቅዱስ ውጭ ስለሚሆን ማለት ነው። ልቀጥል። ይህች ብቻ ላብራራና ሌላ መጽሐፍ ውስጥ ሳልገባ ላንተ ሰጣለሁ። ከዛ ምድርን በአበቦች ያስጌጥክ አለ። ምድርን በአበቦች ያስጌጥክ ካለ በኋላ እግዚአብሔር ብሎ ይላል ብለን ስንጠብቅ መርቆሬዎስ ብሎ ቁጭ አለ። ምድርን በአበባ ያስጌጠ ሰማይን በከዋክብት የጋረደ መርቆሬዎስ እንዴት ነው? ይሄ መርቆሬዎስ አምላክ ነውን ወይስ ሰማይት? ሰማይት ከሆነ አምላክ መሆን አይችልም። አምላክ ከሆነ ደግሞ ሰማይት መሆን አይችልም። ይሄ ቃል እርስ በርሱ እየተጣረሰ ነው። ለመርቆሬዎስ ነው ስንል ለእግዚአብሔር፣ ለእግዚአብሔር ስንል ለመርቆሬዎስ የተምታታ ታሪክ ነው ያለው። ልቀጥል። አቤቱ ይቅርታህን አታዘግይ፣ ብርሃንህና እውነትህን ለፈኑ ብርሃነ ከወዘረ ከማንቱ ይምርሃኒ ወይ ሰዳ እንደ ብረ መደስከ የመዝሙረ ዳዊትን ወስዶ ማለት ነው ብሎ ይጨርሳል። አሁን ይኸውልህ ሌላውን ሁሉ ትተኸው ሁለት ጥያቄዎችን ብቻ እንድትመልስልኝ ይፈልጋለሁ። አንደኛ ሰማይን በከዋክብት የጋረደ እንዴ ነጩን ማለት ነው ውስጥ ያለውን ነገር ትተነው ላይ ነጩ በደንብ ሰው ሁሉ የሚያየው ስታየው የማይመቸውን ነገር እንዴት አድርገን እንደምናስታርቀው እንግዲህ ወደ አንተ መጣል ማለት ነው። ሰማይን በከዋክብት የጋረደ ምድርን በአበቦች ያስጌጠ ብሎ መርቆሬዎስ ብሏል።